አባቴ ሆይ ቢቻልህስ እቺ ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ወደ ደቀ መዛሙርቱ መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልተቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 40ና 41። ጌታ ሆይ ወደ ፈተና እንዳትገቡ ትጉና ጸልዩ ባልከው ቅዱስ ቃል መሰረት ዛሬ በዚህ ምሽት በመንፈስ ነቅተን በፊትህ እንቆማለን። በገዛ ኃይላችን ምንም ማድረግ እንደማይችል እናውቃለን። ተጨንቆስ በቁመቱ ላይ አንድ እስክንድ እንኳን እግዚአብሔር ሆይ መጨመር የሚችል ሰው እግዚአብሔር ሆይ ማንም የለም እንደሚል ቃልህ በማቴዎስ ምዕራፍ 6 ላይ። ስለዚህ ዛሬ ምሽት ጭንቀታችንን አውልቀን ያንተን ሰላም እንለብሳለን። በጌታ በኢየሱስ ክርስቶስ ስም የትኛውም አይነት ፈተና ከኛ እንዲርቅ፣ የጨለማ ኃይላቶች እንዲፈርሱ እግዚአብሔር ሆይ እንጸልያለን። አባት ሆይ ዛሬ በዚህ ጸሎት በአንተ እንታመናለን እያልን ነው። ስለ ኑሯችን፣ ስለ ነገው ቀንና ስለ ሕይወታችን ሙሉ በሙሉ አንተን እንጠብቃለን። ዕውቀታችንን፣ ጉልበታችንንና ጥበባችንን በእግር ስር አስቀምጠናል። እግዚአብሔር ሆይ አንተ በቃ ካልከን በቃን ነው። እግዚአብሔር ሆይ አንተ ካልከፈትከው ማንም ሊከፍተው የማይችል፣ አንተ ካልዘጋኸው ማንም ሊዘጋው የማይችል ሉዓላዊ የሆንክ አምላክ ነህ። እግዚአብሔር ሆይ ዛሬ ምሽት ሕይወታችንን በአንተ አደራ አሳልፈን እንሰጣለን። የሰላም አምላክ ሆይ አይምሯችንን በሚበጠብጥ እንቅልፍ የሚነሳንና መንፈሳችንን የሚያውክ አላስፈላጊ ሐሳብና ጭንቀት ሁሉ እግዚአብሔር ሆይ ከኛ ይወገድ። የእግዚአብሔር ሰላም ልባችሁና ሐሳባችሁን ይጠብቃል ተብሎ በፊልጵስዩስ ምዕራፍ 4 ላይ እንደተጻፈ ዛሬ ምሽት ሰላምህን በቤታችን ላይ አፍስስ። ከቁጥጥራችን ውጭ ለሆኑ ነገሮች መጨነቅ አቁመናል። ምክንያቱም ነገ የሚባለው ቀን በእጅ ላይ እንደሆነች ሁላችንም እናምናለን። እግዚአብሔር ሆይ ዛሬ በዚህ ምሽት ሁሉንም ነገር ላንተ አስረክበናል። እኔና ይህን ጸሎት ከኔ ጋር አብረው የሚጸልዩ ወንድምና እህቶች እግዚአብሔር ሆይ ባሉበት በየትኛውም ስፍራ እግዚአብሔር ሆይ በዚህ ምሽት ጸጋህና ሰላም ይብዛላቸው። እግዚአብሔር ሆይ ስኬትን ሆነ ድካሙን እግዚአብሔር ሆይ ላንተ ሰጥተናል። በረከቱን ሆነ እግዚአብሔር ሆይ የጠረን የጎደለን ክፍል ሁሉ እግዚአብሔር ሆይ አንተ ሙላው። የጀመርነው ማንኛውም ጉዳይ በአንተ መሪነት በኢየሱስ ስም ይፈጸም። እግዚአብሔር ሆይ የጀመርከውን ነገር ሁሉ አንተ ፈጽም በሕይወታችን ላይ። ቤታችን የፍቅርና የሰላም መኖሪያ አድርገው። እግዚአብሔር ሆይ አንተ ታማኝ አምላክ ነህና አታሳፍረንም። ለልጆቻችን ለትውልዳችን እግዚአብሔር ሆይ አንተ መጠጊያችን ነህ። ጌታ ሆይ በስጋ ድካም እንዳንሸነፍ፣ በጠላት ወጥመድ እንዳንያዝ መንፈስህን በሕይወታችን ላይ አብዛለን። በትጋት የምንጸልይ ሰዎች እንድንሆን፣ በመንፈስ የበረታን ሰዎች እንድንሆን፣ ልባችን በእምነት የተሞላብን ሰዎች እንድንሆን እግዚአብሔር ሆይ ዛሬም ከመንፈስህ አበርታን፣ ከመንፈስህ አካፍለን። በዚህ ምሽት እግዚአብሔር ሆይ የሚመጣ ማንኛውም የፈተና ሐሳብ ሁሉ በኢየሱስ ስም ይመለስ፣ ከኛ ሕይወት የራቀ ይሁን። እግዚአብሔር ሆይ እኛ እግዚአብሔር ሆይ ያንተ ነን። ማንም ከእጅ ሊነጥቀን የማይችል ልጆች ነን። አንተ ደግሞ የኛ ጠባቂያችን ነህ። እግዚአብሔር ሆይ አንተ ከላያችን ላይ ሸክምን የምታቃለልን ጌታ ነህ። እግዚአብሔር ሆይ በዚህ ምሽት በሰላም እንተኛለን። ነገም እግዚአብሔር ሆይ በታላቅ ተስፋና በታላቅ ድል እንነሳለን። የፈተና ደጆች ሁሉ እግዚአብሔር ሆይ በኢየሱስ ስም ይዘጉ። የበረከቶች ደጆች ብቻ አንተ ይከፈቱ። እግዚአብሔር ሆይ አንተ ታማኝ አምላክ ነህ። እግዚአብሔር ሆይ መጽሐፍ ቅዱስ ወደ ቲቶ ምዕራፍ 3 ቁጥር 3 እና 6 ላይ እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት፣ ለምኞትና ለልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በመቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት የሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራም አይደለም። ያን መንፈስ ቅዱስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ ለእኛ አትርፎ አፈሰሰው እንደሚል እግዚአብሔር ሆይ ዛሬ በፊትህ ቀርበናል። አባት ሆይ ዛሬ በፊትህ መተናል። ልባችንንም በፊትህ እናቀርባለን። እግዚአብሔር ሆይ በምታስቀምጠን ቦታ ሁሉ ታማኝ ለመሆን እግዚአብሔር ሆይ እንናፍቃለን። ልባችንን እናስገዛለን።
ጌታ ሆይ ሁሉ ላንተ አሳልፈን እንሰጣለን። ጊዜያችንን አንተ ተረከብ። ኑሯችንን ባጠገባችን ያሉ ሰዎችን ሁሉ እግዚአብሔር ሆይ ላንተ አደራ አሳልፈን እንሰጣለን። በአንተ ላይ ታምኖ እንደመጠበቅ እግዚአብሔር ሆይ ጠቃሚ የሆነ ነገር የለምና አንተን መጠበቅ ሁሉ ጊዜ እንደሚጠቅመን እግዚአብሔር ሆይ እኛን እንደሚረዳን እንደሚያግዘን እናውቃለንና ዛሬ ደግሞ በዚህ ጸሎት እግዚአብሔር ሆይ በቤተሰባችን በስራችን በህይወታችን ውስጥ ዘልቀህ ጥልቅ እንድትገባ በኢየሱስ ስም እንጋብዛለን። አባት ሆይ በአንተ ላይ እንጣበቃለን። ዛሬ ብቻችንን ማድረግ ቢኖርብን እንኳን ብንችልም እንኳን እግዚአብሔር ሆይ ዛሬ ግን በአንተ ላይ እንደገፋለን። ለኛ ትርጉም የሌለው ቢመስልም እግዚአብሔር ሆይ በአንተ ላይ ዛሬ ግን እንታመናለን። ጠላቶች እየገፉ የመጡ ቢመስልም እግዚአብሔር ሆይ በአንተ ላይ እንጣበቃለን። ጊዜያችንን እያባከንን ብዙ እድገት ያላደረግን ወደ ኋላ የቀረን የተረሳን ቢመስልም እግዚአብሔር ሆይ በአንተ ግን እንታመናለን። በአንተ ጊዜና አሰራር እግዚአብሔር ሆይ እንታመናለን። ምክንያቱም እግዚአብሔር አባት ሆይ አንተ ታማኝ፣ ቸር፣ ሉዓላዊና ሁሉን የምትችል አምላክ እንደሆንክ እናምናለን። በዙሪያችን ያለው ዓለም በገንዘብ የሚያምን ቢሆን፣ በሰው እርዳታ የሚያምን ቢሆን፣ በዘመድ በእውቀትና እግዚአብሔር ሆይ አሉ በሚባሉ ነገሮች የሚደገፉበት ዘመን ላይ ብንሆንም እግዚአብሔር ሆይ ሰው ይሄን አለኝ ይሄ አለኝ እግዚአብሔር ሆይ በሚልበት ዘመን ያለውን የባንክ አካውንት ቁጥሮች በሚቆጥርበት ዘመን ያሉትን ኃያላን ሰዎች ያሉትን ስልጣናት ላይ ያሉ ሰዎች ጠቃሚ ሰዎች ቆጥሮ በሚኖርበት ዘመን እግዚአብሔር ሆይ እኛ ግን እንደ ኋላ ቀሮች ብንመስልም ሞኝ የሆንን ጥበብ የጎደለን ብንመስልም ዛሬም በአንተ መመካታችንን መርጠናል። እግዚአብሔር ሆይ መርጠን ወደ አንተ መተናል። የልባችንን መሻት በኢየሱስ ስም ተቀበልልን። ለአንተ ሁሉ ነገር አደራ አሳልፈን እንሰጣለን። ስለዚህ እግዚአብሔር ሆይ በቤተሰባችን ጉዳይ ውስጥ አንተን እንጠብቃለን። እንድንፈወስ በምንሻው በሽታ እግዚአብሔር ሆይ ሰውነታችንን ባቆሰለው ልባችንን ባቆሰለው ነገር ውስጥ እግዚአብሔር ሆይ አንተን እንጠብቃለን። በየትኛውም ሁኔታ ውስጥ ሆነን አንተን እግዚአብሔር ሆይ እንጠብቃለን። አንተ ታማኝ እንደሆንክና አንተ የማትረሳ ቃልን የማታጥፍ አምላክ እንደሆንክ እናውቃለንና እንታመንብሃለን። ሁሉን ቻይ ብቁ የሆንክ አምላክ እንደሆንክ እናውቃለን። እንዳረሳህን እናውቃለን። አንተን እየጠበቅን እያለም እግዚአብሔር ሆይ በእኛ ህይወት ውስጥ ስራህን እየሰራ እንደሆነ እናውቃለን። ባናየውም ባንመለከተውም እግዚአብሔር ሆይ የሚታይና የሚዳሰስ ነገር ባይኖር እንኳን እግዚአብሔር ሆይ በእኛ ህይወት ላይ ግን በማናያቸው በጥቃቅን በሚመስሉ ሚሊዮን መንገዶች እየሰራ እንደሆነ እናምንብሃለን። እግዚአብሔር ሆይ ፍሬውን አፍርቶ እግዚአብሔር ሆይ የእጃችንን ፍሬ እንደምንበላ እናምናለን። አምነን እንደምንዘራ ሁሉ አምነን እንደምናጭድ እግዚአብሔር ሆይ አምነን በአንተ ፊት መተናል። እግዚአብሔር ሆይ ስለዚህ አባት ሆይ ዛሬ በዚህ ሰዓት ላይ ሆኜ አመሰግንሃለሁ። ከኔ ጋር አብረው የሚጸልዩትን ወንድሞቼን እህቶቼን ጌታ ሆይ ዛሬ በመሰዊያ ላይ የነሱን ጉዳዮች በሙሉ አቀርባለሁ። አምላኬ ሆይ ስራህን በእኛ ህይወት ላይ እንድትሰራ የሚመችህን ነገር ሁሉ እንድታረግ እግዚአብሔር ሆይ እንደ ሐሳብህ እንደ ፈቃድህ እንድታረግ እግዚአብሔር ሆይ ነገር ግን ተግተንና እግዚአብሔር ሆይ ጠንክረን በአንተ ፊት የመንበርከክ አቅም እንድትሰጠን እንጸልያለን። በየጊዜውና በየወቅቱ በየሁኔታው ላንተ ታማኝ የሆንን ሰዎች እንድንሆን እግዚአብሔር ሆይ አንተን ከፊታችን የምናስቀድም የሆንን ባሪያዎች እንድንሆን በኢየሱስ ስም እርዳን። እውነት ለመናገር እግዚአብሔር ሆይ አንተን አስቀድሞ የሚያፍር አንተን ወደፊት አድርጎ ያፈረ የከሰረ የተዋረደ ሰው እንደሌለ እናውቃለን። እግዚአብሔር ሆይ ዛሬም እናስቀድምሃለን። ዛሬም እግዚአብሔር ሆይ ከበደን የምንለውን ነገር ሁሉ ላንተ አደራ አሳልፈን እንሰጣለን። እግዚአብሔር ሆይ ባናየውም ባንመለከተውም እግዚአብሔር ሆይ ተግተን እንጸልያለን። እንደ ደከሙት ሐዋርያቶች ሳንሆን እግዚአብሔር ሆይ በፊትህ ተደፍቶ እንደሚጸልየው እንደ ኢየሱስ እንድንሆን እርዳን። እግዚአብሔር ሆይ ፈተና በመጣ ሰዓትና ህይወት ከባድ ቻሌንጅ በሞላበት ሰዓት እግዚአብሔር ሆይ በአራቱም አቅጣጫ የተለያዩ ውጊያዎች በህይወታችን ላይ በተከፈቱ ሰዓት እግዚአብሔር ሆይ የሥራ በሮች ሲዘጉ፣ የትዳር በሮች ሲዘጉ፣ ሰው ሁሉ የዘገየንና ወደ ኋላ የቀረን ሲመስለው እግዚአብሔር ሆይ በአንተ ላይ ግን እንታመናለን። ያንተን ሥራ አደራረግ ጊዜን ሁሉ እንጠብቃለን። አባት ሆይ በዚህ ምሽት እግዚአብሔር ሆይ ከፈተና እንድታስመልጥ እንጸልያለን። ተግተን የምንጸልየው በቃልህ እንደተናገረው እግዚአብሔር ሆይ ኢየሱስ ለደቀ መዛሙርቶች እንዳላቸው ወደ ፈተናም እንዳትገቡ ትጉና ጸልዩ እንዳላቸው፣ ስጋ ደካማ ነው መንፈስ ግን ዝግጁ ነው ለመጸለይ እንዳላቸው እግዚአብሔር ሆይ በዚህ ምሽት መንፈሳችንን አነቃቀው። እግዚአብሔር ሆይ
ላንተ አደራ አለፈን የምንሰጥ ሰዎች እንሁን። ጉዳያችንን በሙሉ ባንተ እግር ስር የምናነጥፍ ሰዎች እንሁን። እግዚአብሔር ሆይ የሥራ ጉዳይ ነው፣ የትዳር ጉዳይ ነው፣ የልጆች ጉዳይ ነው፣ የኑሮ ጉዳይ ነው፣ የጎደለው ነገር ጉዳይ ነው። ሁሉንም እግዚአብሔር ሆይ ላንተ የምናቀርብ ሰዎች እንሁን። ወደ ኋላ የተረሳንበት ጉዳይ ነው፣ የተያዙ ፕሮሰሶች ጉዳይ ነው። አባት ሆይ በየትኛውም መንገድ የኛ ህይወት ላይ አስጨናቂ የሆኑ ነገሮችን ወደ አንተ የምንሰጥበት ጥበቡን ጨምረልን፣ ኃይሉን ጨምረልን፣ ብርታትን ጨምረልን። እግዚአብሔር ሆይ አባት ሆይ ያለማቋረጥ ትኩረታችንን ለመሳብ በሚታገል ዓለም ውስጥ ነው የምንኖረው። እግዚአብሔር ሆይ በሶሻል ሚዲያ፣ በወከባ፣ በስራ፣ በሁሉ ነገር፣ በቤተሰብ ጦርነቶችና በተለያዩ ዓለም ላይ በሚታዩ ሁኔታዎች እግዚአብሔር ሆይ የሚያታልልና አይምሮአችንን ካንተ ላይ የሚያዞር ህይወት ላይ ያለ ነው። እግዚአብሔር ሆይ በዚህ ውስጥ የሚያልፉና እግዚአብሔር ሆይ በተለያዩ ውጣ ውረዶች ውስጥ የሚጋፈጡ ወዳጆች እግዚአብሔር ሆይ አሁን አብረውን እንደሚጸልዩ ያውቃለሁ። አባት ሆይ አንተ ግን ከቁጥጥራቸው ውጪ በሆኑ ሁኔታዎች እግዚአብሔር ሆይ ያለባቸውን ጭንቀትና ጫና በኢየሱስ ስም ዛሬ ከላያቸው ላይ አራግፍላቸው። ኢየሱስ ያቺ ጎባጣ የነበረችውን ሴትዮዋን እግዚአብሔር ሆይ ሁሉም ሊያያት በማይፈልግበትና ሁሉም ከዚህ ቦታ እንድትወጣ ኢየሱስ ደግሞ እንዳይጸልይላት በዛ ቤተ መቅደስ ውስጥ እግዚአብሔር ሆይ እንድትወጣ በሚፈልግበት ቦታ እግዚአብሔር ሆይ ኢየሱስ ግን ያቺን ሴት ለይቶ ከመከራዋና ከችግሯ ወገቧን ካጎበጠው ጉዳይ ነፃ እንዳወጣት እግዚአብሔር ሆይ ዛሬ በዚህ ምሽት ሰው ችላ ያለው ሰው ፊቱን ያዞረባቸው ሰዎች እግዚአብሔር ሆይ አንተ ግን የነሱን ጎባጣነት የተሸከሙትን ቀንበር የምታቀባቸውን ሰዎች ዛሬ እግዚአብሔር ሆይ ቀና አርጋቸው። ዛሬ ወገባቸውን ያጎበጠውን ነገር በኢየሱስ ስም ከነሱ ላይ ንቀልላቸው። እግዚአብሔር ሆይ ከቁጥጥራቸው ውጪ በሆኑ ነገሮች ከፍተኛ ጭንቀት ውስጥ ላሉ ሰዎች እግዚአብሔር ሆይ የደከሙ ጌታ ሆይ በዚህ ምሽት ወደ አንተ መጥተው ረፍት እንዲያገኙ ጸልያለሁ። በጌታ በኢየሱስ ስም ባሉበት ቦታ በሙሉ እግዚአብሔር ሆይ እጅህ ይንካቸው። ይህን ጸሎት አብረውኝ ከኔ ጋር ሲጸልዩ እግዚአብሔር ሆይ እያንዳንዱ የነሱ ያጎበጣቸውን ያደከማቸው ሰንሰለትና ሸክም በኢየሱስ ስም ከነሱ ላይ ተራገፈ። በጌታ በኢየሱስ ስም ከነሱ ላይ ተራገፈ። የትኛውም የተሸከሙት አላስፈላጊና እግዚአብሔር ሆይ ከባድ ነገር ከነሱ ላይ ይራገፍ። እግዚአብሔር ሆይ ከዚህ በኋላ ወደ ፈተና እንዳይገቡ እግዚአብሔር ሆይ እርዳቸው። ከዚህ በኋላ ከህይወታቸው ላይ ጭንቀት፣ ፈተና ከአይምሯቸው በላይ ከባድ የሆነና ውስብስብ ታሪክ ከነሱ ህይወት ላይ በኢየሱስ ስም ይነቀል። አምናለሁ እግዚአብሔር ሆይ አሁን በዚህ ሰዓት እየጸለየን እያለ የብዙ ሰዎችን ህይወት እንደምዳሰስ አምናለሁ። እግዚአብሔር ሆይ በጓዳቸው ተንበርክከው ከዚህ ጸሎት ጋር የሚያለቅሱ ሰዎችን ልባቸውን እንደምዳስስ እግዚአብሔር ሆይ ራሳቸውን እንደምታሽ እግዚአብሔር ሆይ ነገራቸውን እንደምትቀይር አባት ልጁን አቅፎ እንደሚንከባከብ እግዚአብሔር ሆይ አለውላችሁ እንደምትላቸው አምናለሁ። በልባቸው ባይምሯቸው በነፍሳቸው እግዚአብሔር ሆይ ድረስላቸው። እግዚአብሔር ሆይ አንተ 2ም 3ም ከዛ በላይ በኔ ስም በተሰበሰባችሁበት ቦታ በዛ አገኛለሁ እንዳልክ እግዚአብሔር ሆይ አንተ ኃያል አምላክ እንደሆንክ ደግሞ እናውቃለን። ጊዜ እንደማይገድብህ እናውቃለን። ይህን ጸሎት በየትኛውም ሰዓት አግኝተው ሊጸልዩ ይችላሉ። ይህን ጸሎት የትኛውም ሩቅ የዓለማችን ክፍል ሆነው አብረውኝ ሊጸልዩ ይችላሉ። ጊዜና ቦታ የማይገድብህ አምላክ ግን መንፈስህን ልከ በኢየሱስ ስም ነፃ አውጣቸው። መንፈስህን ልከ በኢየሱስ ስም የልጆቻቸውን ቋጠሮ አንተ ፍታ። መንፈስህን ልከ በጌታ በኢየሱስ ስም ካሉበት ዲፕሬሽን፣ ጭንቀት እግዚአብሔር ሆይ ጫፍ ላይ ነኝ ያለሁት ለሚሉ ሰዎች ፈጥነ ድረስላቸው። ከሰላምህ አጥግባቸው። እግዚአብሔር ሆይ የደከሙ ወደ አንተ መጥተው እርፍ ይበሉ። እግዚአብሔር ሆይ በዚህ ማታ እግዚአብሔር ሆይ ዛሬ ይሄ እንዲሆን በኢየሱስ ስም ጸልያለሁ። የደከሙ እንዲበረቱ የሚጨነቁትም እግዚአብሔር ሆይ ሰላምን እንዲለማመዱ ለመጀመሪያ ጊዜ በህይወታቸው ላይ ይሄን ጸሎት ከጸለይኩ በኋላ ሰላምን አየሁ እንዲሉ፣ በረከትን አየሁ እንዲሉ፣ ነገሮቼ ሲቀየር አየሁ እንዲሉ፣ በስራ ቦታ እግዚአብሔር ጣልቃ ገብቶልኝ አየሁ ቀደምኩ እንዲሉ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ድካም ወደ ሌለበት ህይወት እንድታስገባቸው በኢየሱስ ስም እርዳቸው። እግዚአብሔር ሆይ በዚህ ምድር ላይ እግዚአብሔር ሆይ ሳለን እግዚአብሔር ሆይ ህይወት ላይ በጣም ከባባድ ቻሌንጆችና መከራዎች ያጋጥማሉ። ከልጅነት እስከ እድገት ብዙ ችግሮች አሉ። አንተም እንደተናገርክ በቃልህ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን መከራችሁን እኔ አሸንፋለሁ እንዳልክ እግዚአብሔር ሆይ ዛሬ የአሸናፊነትህ ኃይል ይገለጥ፣ የአሸናፊነትህ ጉልበት ይገለጥ። እግዚአብሔር ሆይ ሃሌሉያ። የናዝሬቱ ኢየሱስ ክርስቶስ አሁን በዚህ ሰዓት ብዙዎችን እየጎበኘ ስለሆነ አመሰግናለሁ።
አቤቱ እግዚአብሔር ሆይ በችግርና በመከራ ጊዜ እንዳረሳህን እናውቃለን። እግዚአብሔር ሆይ ቸልተኛ እንዳልሆንክ እንደማትቆጣ እግዚአብሔር ሆይ እናውቃለን። ጥፋት እንኳን አጥፍተን ደክመን እንኳን በወደቅንበት ጊዜ እግዚአብሔር ሆይ እንደምታበረታን ኃያል አምላክ እንደሆን ከጎናችን እንደቆምክ እናስታውሳለን። እግዚአብሔር ሆይ አንተ እቅድህ መልካም፣ ሐሳብ ለኛ በጎ እንደሆነና ለኛ የሚበጅንን እንደሚታስብ እግዚአብሔር ሆይ እናስታውሳለን። አምላካችን ሆይ በአንተ አሁንም እንድንኖር እርዳን። አንተን የሚደገፍ በአንተ የሚታመን ልብን ስጠን። እግዚአብሔር ሆይ እንድንጠብቅህ እርዳን። አልፈን እንዳንሮጥ እግዚአብሔር ሆይ ቀድመን እንዳንሄድ ካንተ ሐሳብና ካንተ ፍላጎት ውጪ እንዳንቀድም እግዚአብሔር ሆይ ልባችንን ገድበው። በደንብ ስንጠብቅ እግዚአብሔር ሆይ አንተ ደግሞ በደንብ አድርገህ በእኛ ሕይወት ላይ ትሰራለህ። እግዚአብሔር ሆይ አሕዛቦች እንኳን እምነታችንን አይተው በአንተ ላይ እምነት እንዲጥሉ እግዚአብሔር ሆይ እንድታረግ እለምንሃለሁ። አምላኬ ሆይ ጉልበት ያስፈልገናል። እምነታችንን ዛሬ አበርታ። በትዕግስት አንተን እንድንጠብቅህ እግዚአብሔር ሆይ የኛ ባህሪ እንኳን ባይሆን ታጋሾች ባንሆን ችኩሎች ብንሆን እግዚአብሔር ሆይ ቅብዝብዞች ብንሆን እንኳን እግዚአብሔር ሆይ ወደ አንተ እንድንቀርብ በኃይል በኢየሱስ ስም ጸልያለሁ። ወደ አንተ የቀረበ ሰው ነፃ ይወጣልና መንፈስ ቅዱስ በላዩ ላይ ያለበት ሰው ከየትኛውም ቀንበር ይድናልና እግዚአብሔር ሆይ አምላኬ ሆይ ዛሬም እንፈልጋለን። በገዛ ኃይላችን ሳይሆን እግዚአብሔር ሆይ በአንተ መንፈስ በገዛ ኃይላችን ይሄን ማድረግ እንደማንችል በመገንዘብ በፊትህ ዛሬም ራሳችንን እናዋርዳለን። እግዚአብሔር ሆይ ስለዚህ አበርታን፣ በመንፈስ ሙላን፣ በትዕግስት ሆነን እንድንጠብቅህ በቅዱስ ስምህ በኢየሱስ ስም ጸልያለሁ። ጌታ ሆይ በልባችን ውስጥ ተመላለስ፣ ባለንበት ሁሉ ተገናኘን። ጌታ ሆይ እያንዳንዳችን ምን አይነት ቦታ እንዳለን የት እንዳለን እግዚአብሔር ሆይ ታውቃለህ። ምን እንደሚያስፈልገን ታውቃለህ። ምን እያሳለፍን እንዳለን እግዚአብሔር ሆይ ታውቃለህ። ችግሮቻችንን ታውቃለህ። የምንጸልየውን እግዚአብሔር ሆይ አብሮኝ የሚጸልዩትን ሰዎች ሁሉ እዚህ የተሸከሙትን ሸክም እግዚአብሔር ሆይ አንተ ታውቃለህ። አንተ ታላቅ ሸክም ተሸካሚያችን ስለሆንክ እናመሰግንሃለን። ለሰው ብንነግረው ሰው ለማዳመጥ እንኳን ዝግጁ ያልሆኑትን ነገሮች እግዚአብሔር ሆይ ሰው ሰምቶ የሚያፈሰው ሰው ሰምቶ ማሰብ የማይፈልጋቸውን ነገሮች እግዚአብሔር ሆይ አንተ ግን ትሸከምልናለህ። ስለዚህ ጌታ ሆይ ሸክማችንን በዚህ ምሽት ቀንስልን፣ አቅልልልን። ሸክሙን ሁሉ እንድንጠልብህ እግዚአብሔር ሆይ ትነግረናለህና በቃልህ ያንንም እንድናረግ ትጋብዘናለህና ስለምትንከባከበን ሸክማችንን በአንተ ላይ እንድንጥል እግዚአብሔር ሆይ ስለምትረዳን እናመሰግናለን። ጌታ ሆይ ጭንቀታችንና ሸክማችንን ሁሉ ዛሬ በአንተ ላይ በኢየሱስ ስም ከፍ እናረጋለን። ወደ አንተ እናዞራለን ፊታችንን። ይህንንም ጊዜ እግዚአብሔር ሆይ ለአንተ አሳልፈን እንሰጣለን። ጌታ ሆይ በጣም ስለበዛው እልፍ ስለሆነው ስለ ቸርነትህ እናመሰግናለን። የሚያስፈሩ ነገሮች በጆሮአችን ውስጥ እግዚአብሔር ሆይ ከሚያንሾኮሽኩ ጠላቶች ከሆኑ እግዚአብሔር ሆይ ጨለማ ከሆኑ ሐሳቦች እንድትጠብቀን እንጸልያለን። በፍርሃትና በጭንቀት እንድንዋጋ እግዚአብሔር ሆይ አንተ አትፈልግም። እግዚአብሔር ሆይ በዚህ ህይወት እንድንኖር እግዚአብሔር ሆይ ያንተ ሐሳብ አይደለም። ዛሬም ይህን ነገር አልፈን የምንሄድበት እግዚአብሔር ሆይ በአንተ ላይ የምንታመንበት እግዚአብሔር ሆይ በራሳችን የምንዋጋበት ሳይሆን ያንተን ጉልበት እንድጨምርልን እንጸልያለን። ጌታ ሆይ ለአንተም ቦታ ስንሰጥ የሚነቅፉንና የሚያዋርዱን ሰዎች ይኖራሉ። እግዚአብሔር ሆይ ወደ አንተ ፊታችንን ስናዞር እንደ ሞኝነት የሚቆጥሩን ሰዎች አሉ። እግዚአብሔር ሆይ እነሱ የፈለጉትን ይናገሩ። ጌታ ሆይ አንተን መከተል ግን እንፈልጋለን። ታቾች የፈለጉትን ይበሉ። እግዚአብሔር ሆይ አንተን ግን መከተል እንፈልጋለን። በጣም ስለወደድክና ልጅህን ኢየሱስ ክርስቶስን ስለ ኃጢአታችን ያለ እፍረት በመስቀል ላይ እንዲሞት ስላረከው እግዚአብሔር ሆይ እኛም ደግሞ ያለ እፍረት እንከተልሃለን። በኢየሱስ ስም ምስጋናችንን ዛሬ በአንተ ፊት እናቀርባለን። ጸሎታችንን በኢየሱስ ስም ዛሬ እንቀጥላለን። እናከብረሃለን። እግዚአብሔር ሆይ እናከብረሃለን። እግዚአብሔር በተስፋ ለሚጠባበቁ ሰዎች ዛሬም ኃይላቸውን ያድስላችኋል። እግዚአብሔር በነገሮቻችሁ ሁሉ ላይ እየጠበቃችሁ ያላችሁ መጸለያችሁን ስትቀጥሉ እግዚአብሔር ተስፋን ይሰጣችኋል፣ እምነትን ያወርድላችኋል። አሁን ካላችሁበት ውጥረትና ካላችሁበት የስቃይ ህይወት እግዚአብሔር አሻግሮ ማዶ በረከት ወዳለበት ስፍራ እግዚአብሔር ከፍ ወዳለበት ስፍራ ያሻግራችኋል። ያ ጊዜ ጥቂት ሳምንታት
ጥቂት ወራት ወይም ጥቂት ዓመታትም ሊሆን ይችላል። ነገር ግን ለእናንተ የተወሰነው በረከት በእርግጥም ነገር ሁሉ በጊዜው ይመጣል። እስከዚያም ድረስ በእግዚአብሔር በእኛ ውስጥ በእኛ ዙሪያ ነገሮችን ሊያደርግ እንደሚችል ማመን አለብን። ጌታ ሆይ አሁን እያንዳንዳችን የገጠመን ስላለው ፈተና እንደምታውቅና በዛ ጉዳይ ደግሞ እንደምትረዳን እንደምትራራልንም በማመን እናመሰግንሃለን። እግዚአብሔር ሆይ ሁሉን ለአንተ እንተውልሃለን። ጌታ ሆይ በአንተ አማካኝነት እግዚአብሔር ሆይ ብዙ ፈተናዎችን ውጣ ውረዶችን አልፈናል። በአንተ ዛሬም እንደገፋለን። እግዚአብሔር ሆይ ተስፋችን ወደ ሆንከው ወደ አንተ ብቻ እንመለከታለን። አባት ሆይ በመንፈስ ቅዱስ ኃይል በእኛ ውስጥ እግዚአብሔር ሆይ ምን እያደረክ እንደሆነ እንድንረዳ ልባችንን ለምታደርገው ነገር እንድንከፍትል በኢየሱስ ስም እርዳን። በዙሪያችን ምን እያደረክ እንዳለህና እየረዳህን እንዳለ እግዚአብሔር ሆይ እንድናውቅ አይኖቻችን እንዲከፈት በኢየሱስ ስም እርዳን። አበርታን። ጌታ ሆይ ከእኛ ጋር ተመላለስ። አሁንም በምድረ በዳ ውስጥ እግዚአብሔር ሆይ ሳለን ለሁላችንም እግዚአብሔር ሆይ ምሬት እንድታደርግልን ምሽት በእሳት አምድ ቀን በዳመና እስራኤላውያንን ይመራቸው ነበር ተብሎ እንደተጻፈ እግዚአብሔር ሆይ ወዴት እንደምንሄድ አናቅም፣ ምን እንደምናደርግ አናውቅም። ነገር ግን መንፈስ ቅዱስ አንተ እንድታበረታን አንተ እንድንበረታን በኢየሱስ አንተ እንድታሻግረን እንጸልያለን። አምላኬ ሆይ በኢየሱስም ወደዚያ ወደ ክብር ወዳለበት ስፍራ እንዲሻገሩ ወደ ሰበክላቸው ስፍራ ወደ ተናገርካቸው ትንቢት እንዲደርሱ በኢየሱስ ስም ጸልያለሁ። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይኖራል? እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ እየኝ ስማኝም፣ ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው፣ ለሞትም እንዳልተኛ አይኖቼን አብራ። እኔ ግን በቸርነትህ ታመንሁ፣ ልቤን በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። መዝሙረኛው ዳዊት በምዕራፍ 13 የተናገረው ነው። ቅዱሳን ዛሬ በጌታ በኢየሱስ ስም ያስጨነቃችሁን የትኛውም ጉዳይ እግዚአብሔር ዛሬ ፈቷል። አብረን እንጸልያለን። እግዚአብሔር ቃል ሲናገር ይህም በእግዚአብሔር ዓይን ቀላል ነው ይላል። ስለዚህ ዛሬ አብረን እንጸልያለን። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። ሁል ጊዜ ስለምትሰማን እናመሰግንሃለን። ጥያቄዎቻችን ባንተ ፊት ስለሚፈቱ እናመሰግንሃለን። ሰው ያልቻለውን፣ ገንዘብ ያልቻለውን፣ ጉልበተኛው ያልቻለውን አንተ ትችላለህ። ላንተ የሚሳን ነገር የለም። እግዚአብሔር ሆይ እናምናለን። አንተ ትችላለህ፣ አንተ ታደርጋለህ። እግዚአብሔር ሆይ ጠላቶቻችንን እልል አይሉብንም። ጠላቶቻችን ስማችንን እያነሱ እሷ እኮ እንደዚህ ናት፣ እሱ እኮ እንደዚህ ነው እያሉ ምሳሌ ያደርጉብንም። ምክንያቱም አንተ ከኛ ጋር ስላለህ እግዚአብሔር ሆይ እናመሰግናለን። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እንደሚል ያንተ ቃል እግዚአብሔር ሆይ የሚያስጨንቃችሁን ነገር ሁሉ በአንተ ላይ ጣሉ እንዳልክ ዛሬ በጌታ በኢየሱስ ክርስቶስ ስም ያስጨነቀን ነገር በፊትህ እናቀርባለን። እግዚአብሔር ሆይ በነገሮቻችን ጣልቃ ግባ። በኢየሱስ ክርስቶስ ስም በሚያስጨንቀኝ ጉዳይ ላይ ጣልቃ ግባ። ያንተ እጅ በኔ ላይ ትሁን። እግዚአብሔር ሆይ ባለ ብዙ መንገድ ይሁን ካምላክ ጠላቴ ባሰበብኝ መንገድ ሳይሆን ባላሰበው መንገድ እንድትመጣበት እጸልያለሁ። እግዚአብሔር ሆይ ቃል ሲናገር ውጊያችሁ ከደምና ከስጋ ጋር አይደለምና እንደሚል እግዚአብሔር ሆይ በኢየሱስ ክርስቶስ ስም እኔን ሊያስጨንቁ ነገሬን የያዙ ክፉ መናፍስቶችን ሁሉ በጌታ በኢየሱስ ስም ዛሬ እንድትመታልኝ እጸልያለሁ። ዛሬ ጌታ ሆይ እንድትዋጋልኝ እጸልያለሁ።
ዛሬ ነገሬን በቃ እንድትለው እጸልያለሁ። እግዚአብሔር ሆይ አንተ ሁሉን ቻይ አምላክ ነህ። ሁሉ ለአንተ ስም የተገዛ ነው። እግዚአብሔር ሆይ ጉልበቶች ሁሉ በስምህ የሚንበረከኩልህ አምላክ ነህ። አጋንንቶች ሁሉ በስምህ የሚንቀጠቀጡልህ አምላክ ነህ። ዛሬ በጌታ በኢየሱስ ክርስቶስ ስም ይህንን ጸሎት ከጸለይኩበት ጊዜ አንስቶ ነፃ መውጣት እንዲሆንልኝ ጸልያለሁ። እግዚአብሔር ሆይ እንዴትና በምን እንደሆነ ሳላውቅ ነገር የተፈቶ እንዳገኘው በጌታ በኢየሱስ ስም ጸልያለሁ። አምናለሁ ደግሞ እግዚአብሔር ሆይ በቸርነትህ እታመናለሁ። ልቤን በመድኃኒትህ ደስ ይለዋል። እግዚአብሔር ሆይ የረዳኸኝን አንተን አመሰግንሃለሁ። እግዚአብሔር አባቶ የሚያስጨንቁኝም እኔ ስናወጥ ደስ አይላቸውም። ጌታ ሆይ አመሰግንሃለሁ። ዛሬ ይህን ጸሎት ከጸለይኩበት ጊዜ አንስቶ ጌታ ሆይ አምናለሁ ካሁን ጊዜ በኋላ ያስጨነቀኝ ነገር አብሮ አይቀጥልም። እንቅፋት የሆነብኝ ነገር አብሮ አይቀጥልም። መንገዴ ላይ የቆመው ነገር ፊት ለፊቴ ከዚህ በኋላ አላየውም። እግዚአብሔር ሆይ አምናለሁ። ዛሬ ነገሬን ትጎበኘዋለህ። ዛሬ ቤቴን ትጎበኘዋለህ። እግዚአብሔር ሆይ ዛሬ ፋይናንሴን ትጎበኘዋለህ። ጌታ ሆይ ዛሬ ጓዳዬን ትጎበኘዋለህ። ሃሌሉያ። እግዚአብሔር ሆይ አንተና እኔ የምናውቀው ይህ ጉዳይ ጌታ ሆይ በኢየሱስ ክርስቶስ ስም ከዛሬ በኋላ ትሸኝልኛለህ። ዳግመኛ አላየውም። እንዳለፈው ውሃ እረሳዋለሁ። አምናለሁ እግዚአብሔር ሆይ ምክንያቱም አንተ ታማኝ አምላክ ነህ። ሃሌሉያ ሃሌሉያ ሃሌሉያ። ቃልህ ሲናገር በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ እንደሚል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በሁሉም ነገሬ ላይ በፊትህ እጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ስም እለምንሃለሁ። ከዛሬ ጀምሮ ያስጨነቀኝን ጉዳይ ጌታ ሆይ ከህይወቴ ላይ አንሳልኝ። እግዚአብሔር ሆይ ለመኔን በፊትህ አቀርባለሁ። በአንዳች አትጨነቁ እንዳልክ በኢየሱስ ክርስቶስ ስም አልጨነቅም። አንተ ትረዳኛለህ። በአንተ እታመናለሁ። በመድኃኒቴ እታመናለሁ። በረድኤቴ እታመናለሁ። እግዚአብሔር አባት ሆይ ሁሉ ካንተ በታች ነው። ሁሉ ላንተ የተገዛ ነውና እግዚአብሔር አባት ሆይ ላንተ አሳልፌ አደራ ሰጣለሁ። ከዛሬ በኋላ ልቤ በሰላም ይጠበቃል። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና አሳባችሁን በክርስቶስ ኢየሱስ ይጠብቃል እንደሚል ቃል በኢየሱስ ክርስቶስ ከዛሬ በኋላ በተለያየ ምክንያት አልችልም፣ ልቋቋሙ አልችልም፣ አቅም የለኝም ባልኩት ጉዳይ ላይ ኃይል እንድትሆነኝ ሰላሜ እንዲበዛ አእምሮንም ሁሉ የሚያልፍ ያንተ ሰላም ልቤንና ሐሳቤን እንዲጠብቀው ጌታ እግዚአብሔር ሆይ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ስለምትሰማኝ አመሰግንሃለሁ። ከዚህ በኋላ ለሰው የማይቻል ላንተ ይቻላልና እግዚአብሔር ሆይ ከዚህ በኋላ መልካም ብቻ ስለሚሆንልኝ አመሰግናለሁ። መልካም ብቻ ስለሚሆንልኝ አመሰግናለሁ። አቤቱ ጌታ እግዚአብሔር ሆይ በአንተ ተማምኛለሁ፣ አላፍርም፣ አምናለሁ። ከዛሬ በኋላ በጌታ በኢየሱስ ክርስቶስ ስም ሕይወቴ ሙሉ የጸዳ ይሆናል። ጌታ እግዚአብሔር ሆይ ፊቴን አንተ ትቀድማለህ፣ ሰልፌን አንተ ትቀድማለህ፣ መከራዬን አንተ ትቀድማለህ። ጠላቶቼ በአንድ በኩል ወጥተው አንተ ደግሞ በሰባት መንገድ ትበትናቸዋለህ። አንተ የኔ ንጉስ ነህ። አንተ የኔ ኃይለኛ አምላክ ነህ። ጌታ ሆይ ዛሬ በምህረት ሁሉን ስለሻርክልኝ አመሰግናለሁ። እንዲያው በጸጋህ ስላዳንከኝ አመሰግናለሁ። አንተ የኔ ጠበቃ ስለሆንክ አመሰግናለሁ።
ትልቅ ትንሽ ሳትል ስለምትረዳኝ አመሰግንሃለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በልቤ ውስጥ ዘልቀ ገብተህ ነገሬን ስለምታጠራ ነገሬን በቃ ስለምትለው አመሰግንሃለሁ። እግዚአብሔር ሆይ ስለ ሁሉ ተመስገን። የሚያስጨንቀኝን የሚያሳስበኝን ጉዳይ ሁሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ላንተ አሳልፌ አድራ ሰጠው። ስለሰማኸኝ አመሰግናለሁ። እግዚአብሔር ሆይ በምትወደው በልጅህ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ዘዳግም ምዕራፍ 33 ቁጥር 26 እንደዚህ ይላል፣ ይሹሩን ሆይ በሰማያት ላይ ለረዴትህ በደመናትም ላይ በታላቅነት እንደምሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይላል። እስራኤልም ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለባት ምድር ይኖራል። ሰማያቱም ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረዴትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ዘዳግም 33 ከቁጥር 26 እስከ 29 ድረስ። በዚህ ሌሊት ተነስተን በእግዚአብሔር ፊት እንሆን ዘንድ እድሉን ስላመቻቸልን በቅድሚያ ከሁሉም አስቀድመን እግዚአብሔርን እናከብራለን፣ ስሙን እንባርካለን። እግዚአብሔር ፊት ለመጸለይ እድል ማግኘት በጣም ቀላል ነገር አይደለም ወገኖቼ ሆይ። የእግዚአብሔር ቃል እንደሚል ይሹሩን አምላክ ያለማንም የለም፣ በሰማያት ላይ ለረዴት በዳመናትም ላይ በታላቅነቱ ይሄዳል እንደሚል እግዚአብሔር ቃል። ሙሴ ይሄንን ለመናገር ያስፈለገው 3 ዋና ዋና ነጥቦች ነበሩ። ይሹሩን የሚለው ስም ቀላል ስም እንዳይመስላችሁ ወገኖቼ። ይሹሩን ተብሎ የተጠቀሱ ቦታዎች በመጽሐፍ ቅዱስ 4 ጊዜ ብቻ ናቸው። ትርጉሙም ቅን ወይም የተወደደ ማለት ነው። እግዚአብሔር እስራኤል ሕዝቡን በስማቸው ሳይሆን በዚህ የተወደደ የፍቅር ስም ሲጠራቸው ምንም እንኳን እነሱ ድካምና ስህተት ቢኖርባቸውም በእርሱ ዘንድ ግን ያለውን ታላቅ ክብርና ለነሱ ያለው ልዩ ፍቅርን ያሳያል። እግዚአብሔር ዛሬም እናንተን፣ አንቺን፣ አንተን፣ እኔን የተወደድከውና ቅን ልጄ ብሎ ይጠራናል። ስምህ በሰማይ የተጻፈው በውድቀትህ ሳይሆን በእርሱ ፍቅር ነው። እመነኝ። እግዚአብሔር ላንተ ያለው አስተያየትና አንተ ዓለም ያላት አንድ አይደለም። በዚያ ዘመን የነበሩ አሕዛብ ለጣዖቶቻቸው የነጎድጓድ አምላክ ወይም ደግሞ የሰማይ ጌታ የሚል ስም ይሰጡ ነበረ። ሙሴ ግን ይሄንን ሐሳብ በመውሰድ እውነተኛውና ትክክለኛው የሰማይና የደመናት ጌታ የእስራኤል አምላክ እግዚአብሔር መሆኑን አውጇል። ለዛ ነው ይሹሩን ሆይ በሰማያት ላይ እንዳንተ አምላክ የሚሄድ የለም እያለ ነው። በዚህ ሰዓት በእናንተ ዙሪያ ያሉ የማያምኑ ጣዖት አምላኪ ይሆናሉ፣ ሌላ ነገር አምላኪ ይሆናሉ። የሚመኩበት የራሳቸው አምላክ ሊኖር ይችላል። በገንዘብ ሊመኩ ይችላሉ። በወዳጆቻቸው አሉኝ በሚሉት ነገር ሁሉ ሰው ይመካል። ነገር ግን እነሱ ከሚመኩባቸው ነገሮች ይልቅ እናንተ ጋር ያለው አምላክ በሰማያት ላይ የሚሄደው እርሱ ነው። በዳመናት ላይ ረዴት የሚሆነው እሱ ነው። እናንተን ለመርዳት እናንተን ካለባችሁ ችግር ነፃ ለማውጣት ሰማያትን ሰንጥቆ የሚመጣው ሕያው እግዚአብሔር የእስራኤል አምላክ ነው። ለርዛ ነው በሙሴ ዘመን ብዙ አማልክት ቢኖሩም ነገር ግን ያንተ አምላክ እያለ ለይሹሩን የሚናገረው ደጋግሞ። ይሹሩን ማለት አንተ የተመረጥክ ሕዝብ ማለት ነው። ይሹሩን ማለት አንተ የተወደድክ ሕዝብ ማለት ነው። እግዚአብሔር እኛን ሲመለከት የሚመለከተው ይሹሩኖችን ነው። እግዚአብሔር እኔን ኃጢአተኛውን፣ በደለኛውን፣ ደካማውን ጸሎት እንኳን በስትክል የማልችለውን ሰው ሲያይ ይሹሩን ብሎ ነው የሚጠራኝ። ክብር ለናዝሬቱ ለኢየሱስ ይሁን። ዛሬም በዚህ ሰዓት ስንጸልይ ለይሹሩን የሚሆን ረድኤት ይወርዳል ከሰማይ። ሰማያትን ሰንጥቆ የእግዚአብሔር እጅ ዛሬ በመካከላችን ይገኛል። ከሌሎች አምላኮች፣ ከሌሎች አማልክቶች፣ ከሌሎች ኃያል ከሚባሉ ነገስታቶች ጉልበት ካላቸው ሁሉ የኛ አምላክ የይሹሩን አምላክ ሰማያትን ሰንጥቆ ለኛ ሲል ይወርዳል። እኛ ቃል ኪዳን ያለን ሰዎች ነን። ሃሌሉያ! እግዚአብሔር አምላክ ሆይ ዛሬ በቃል ኪዳን መሰረት ህይወቴን ስለምጎበኘው አመሰግናለሁ። በዘዳግም 33 26 ላይ የተናገርከው ቃል ይሹሩን ሆይ እንዳንተ ያለ አምላክ የለም፣ እንዳንተ ያለ መልካም አምላክ ያለው ህዝብ የለም ብለህ እንደተናገርክ
አምላክነትህን ስለምገልጥልኝ ባንተ ፊት ይሽሩንነቴ ስለሚታይ ልቆ ጌታ ሆይ አመሰግናለሁ። አምላኬ የታለ አምላክህ የታለ ብለው በዘበቱብኝ ፊት አምላክህ ወዴት ሄደ? ይሁሉ ጉስቁልና ይሁሉ ድካም ባንተ ህይወት ላይ ሲገለጥ የምታመልከው የምትጠራው አምላክ ወዴት ሄደ ባሉኝ ሰዎች ፊት በአሕዛቦች ፊት ጌታ ሆይ ረድኤትነትን ዛሬ ታሳያለህ። ሰማያትን ለኔ ሰንጥቀህ ትመጣለህ አባት ሆይ። ወገኖቼ ይሄ ጥቅስ ዝም ብሎ ታላቅ አምላክ አድርጎ ብቻ እግዚአብሔርን አይገልጸውም። ያ ታላቅነቱ ለኔና ለአንቺ ለአንተ ረድኤት ወይም እርዳታ እንደሚውል ይናገራል። እግዚአብሔር የሚቆጣጠረው ሁሉንም ነገር ነው። አንተን ለመርዳት ዝቅ ብሎ እግዚአብሔር ይሰማሃል። የምትጨነቅበትን የምታለቅስበትን ልብ ውስጥ የከበደብህን ሐሳብ እግዚአብሔር ዝቅ ብሎ ይሰማኛል። ተናግሬ ጮሄ ብቻ ተንበርክኬ አልነሳም። ሕያው እግዚአብሔር አምላክ እኔን ለማዳን ሰማያትን ሰንጥቆ ይመጣል። ይገርማችኋል፣ ሙሴ ይህንን የተናገረው እስራኤላውያን ወደ ተስፋይቱ ምድር ሲገቡ ነው። ትልቅ ትግልና ጦርነት ከፊታቸው ባለበት ከባድ በሆነበት ሰዓት ነው። ይሄም ማለት ደግሞ ለነሱ የሚያስተላልፈው የነበረው መልእክት አትፍሩ፣ አምላካችሁ በታላቅነቱ በዳመናት ላይ ሆኖ ሊረዳችሁ እየመጣ ነው የሚል ነበር፣ የሚያበረታታ ነበር። ይገርማችኋል፣ ይሄ ይሽሩን ሆይ በሰማያት ላይ ለረድኤትህ ብሎ የተናገረው የሙሴ የመጨረሻ ንግግር ነበረች። እስራኤላውያን ወደ አዲሲቷ ምድር ከመግባታቸው በፊት ሙሴና እግዚአብሔር በነበራቸው አለመስማማት ምክንያት ከሙሴ ጋር በተጣሉና የተስፋይቷን ምድር ታያታለህ እንጂ አትወርሳትም ተብሎ መጥፎ ዜና በተሰማው ሰዓትና ሙሴ እጅግ በጣም ልቡ ባዘነበት ሰዓት ነው ይህንን ለእስራኤል ሕዝብ የተናገረው። እስራኤላውያንን ነገዶቹን 12 ነገዶቹን ሁሉ ሰብስቦ ከላይ ጀምሮ እየባረከ መጣና በመጨረሻም እንደዚህ አለ፣ ይሽሩን ሆይ ብሎ ይሄንን ህዝብ ይጠራዋል። አንተ የተመረጥክና የተወደድክ ህዝብ ነህ። እንዳንተ ያለ ህዝብ፣ እንዳንተ ያለ አምላክ የራራለት ህዝብ በእውነት በምድር ላይ የለም። እንዳንተ ለአንተ ብሎ ውሃ በጠማ ሰዓት ከምድረ በዳ ምንጭን የሚያፈልቅልህ፣ ውሃን የሚያረሰርስልህ፣ ስጋ ባማረህ ሰዓት የመላእክት መና ጠግበህ እንኳን ሌላ ምግብ ባሻ ሰዓት አምላክህ ያንተን ፍላጎትና መሻት ተረድቶ ዝቅ ብሎ የሚያደርግልህ አምላክ፣ ስጋን ባፍንጫ የሚያስወጣልህ አምላክ፣ ልብስና ጫማ እንዳያልቅብህ በምድረ በዳ በምትንከራተትበት ጊዜ ጫማህን ልብስን የሚያዘጋጅልህ አምላክ፣ ባህር ፊት ቆመህ ሞትን በምትጠብቅበት ሰዓት ባህሩን የሚያሻግር ባህሩን ከፍሎ ያሻገረ አምላክ፣ የግብፅን ወርቅ እንድትበዘብዝ ያደረገ አምላክ፣ የግብፅን ሽንኩርት ዳግመኛ እንዳታይ ያደረገ አምላክ አንተ ይሽሩን ስለሆንክ ነው፣ ስለተመረጥክ ነው እያለ ይናገር ነበር። ይገርማችኋል፣ ሙሴ በህይወቱ መጨረሻ ስለ እስራኤል መልካምነት ተናገረ። እግዚአብሔር ይሄንን ያህል መስዋዕት የከፈለልህ ህዝብ ነው እያለ ነው። ወገኖች እኔም እናንተን ዛሬ ልናገር ፈልጋለሁ። በዚህ ሰዓት በማንኛውም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። እንደ እስራኤላውያን እግዚአብሔር የተናገራችሁ ቦታ ለመድረስ ብዙ አመታቶች ቆይታችሁ ሊሆን ይችላል። አንድ አይነት ተራራን እየዞራችሁ እዛው ከአመት እስከ አመት ሳትነቃነቁ በአመት እስከ አመት በህይወታችሁ ላይ ምንም ለውጥ ሳታዩ እየተጓዛችሁ ሊሆን ይችላል። ነገር ግን እናንተ ይሽሩኖች ናችሁ፣ በእግዚአብሔር ፊት የተወደዳችሁ ናችሁ። እመኑኝ፣ ከፊታችሁ ምናልባት ከባድ ጊዜ እየመጣ ሊሆን ይችላል። ከፊታችሁ ምናልባት ቀላል እና መልካም ጊዜያቶች እየመጡ ሊሆን ይችላል። በዚህም በዛም ግን ያናንተ አምላክ ረድኤታችሁ እናንተን ለመርዳት ከሰማይ ዝቅ ይላል። እናንተ ለመርዳት በዳመናት ላይ ይረማመዳል። የማንም አምላክ እንደዚህ አይሆንም። የናንተ አምላክ እንደሚሆነው የናንተ አምላክ እናንተን ለማዳን 99 በጎቹን ትቶ አንዷን ለማዳን እንደሚመጣ እንዳንተ አምላክ ማንም የለውም። ይሽሩን ሆይ አሁንም አንቺ ይሽሩን የሆንሽ እህቴ፣ አንተ ይሽሩን የሆንክ ወንድሜ በጌታ በኢየሱስ ስም ጸልያለሁ። የአምላክህ እርዳታ እንዲፈጥንልህ ጸልያለሁ። ለአንድ ለተጨነቀች ነፍስ ይሄንን ድምጽ ለምትሰማ የአምላኳ እርዳታ ቃል ኪዳኗን ይፈጽም ዘንድ እግዚአብሔር ዛሬ እንዲያስባት ጸልያለሁ በጌታ በኢየሱስ ስም። አባት ሆይ እጅ ስለሚፈጥንልኝ አመሰግናለሁ። የተናገርከኝ ነገር ስለሚፈጥንልኝ አመሰግናለሁ። ቃል ኪዳነ ስለሚፈጸም አመሰግናለሁ። እውነት እንዳንተ ያለ መልካም አባት የለም። እንዳንተ አምላክ የለም። አባት ሆይ አይቻለው፣ አምላካቸውን አይቻለው፣ አለኝ የሚሉትን አይቻለው፣ የሚተማመኑበትን እግዚአብሔር ሆይ እንዳንተ ግን አይደለም። በፍጹም እንዳንተ የለም። እግዚአብሔር ሆይ እንዳንተ ያለ አምላክ የለም። የይሽሩን አምላክ ይለያል። እርሱ በደመናት ላይ ይረማመዳል። እርሱ ለኔ ረድኤት ሲባል
ሰማይን ቀዶ ይመጣልኛል። አልፈራም። አምላኬ በታላቅነቱ በዳመናት ላይ ሆኖ ሊረዳኝ እየመጣ ነው። እተማመናለሁ። እስከ መጨረሻው እግዚአብሔር አምላኬን እጠበቃለሁ። እንዳንተ ያለ አምላክ ማንም የለም። ሰዎች በረድኤቴ ላይ ሲሳለቁ፣ በሩጫዬና በውድቀቴ ላይ ሲፈርዱብኝ ይሽሩን የምለው የተወደድከው የሚልህ አምላክ ግን በዳመናት ላይ ሆኖ ለረድኤት እየመጣ ነው እያሉ ሲሳለቁብኝ፣ የኔ አምላክ ግን እየመጣ ነው። ሰማያትን ከፍሎ ሰማያትን ተሻግሮ ደመናትን አልፎ ካለሁበት ይሄ ጠባብ ስፍራ ሊያወጣኝ እግዚአብሔር ቃል ገብቷል። በቃሉ መሰረት ደግሞ መገለጡ አይቀርም። ክብር ለኢየሱስ ይሁን። ይሄንን ታላቅ ጥቅስ ዘዳግም ምዕራፍ 33 ቁጥር 26 እግዚአብሔር እጅግ በሕይወታችን ላይ እንድንማረው በጣም ያሳሰበኝ ክፍል ነው። ያከበርከኝ ድንቅ አምላኬ ነህ፣ ዛሬም ስምህ በሰው ዘንድ ወድቋል ተብሎ ቢጠራ አምላክ ግን ይሽሩን ውዴ ሆይ ይለኛል። አንተ በእርሱ ዘንድ የምትወደድ ነህ፣ አንቺ በእርሱ ዘንድ የምትወደጂ ነሽ። ጌታ ሆይ አንተ ሰማያትን አልፈ ዳመናትን ቀደ ለረድኤቴ የምትመጣ አምላክ ነህ፣ ረዳቴ ነህ። አምላኬ ሆይ ረዳት በሌለኝ ሰዓት ከሰማያት በላይ ሆነ ወደ እኔ ዝቅ የምትል በግርማህና በታላቅነት ጠላቶችን የምታሸንፍ ተዋጊዬ ነህ። አንተ ለኔ እርዳታ ሲባል እግዚአብሔር ሆይ ሰማያትን ከፍተ የምትወርድ የጠላቶችን ጦር ሳይሆን በዳመናት ላይ የሚጋልበውን የአምላኬን ግርማ ድሌን ይሰጠኛል። እግዚአብሔር ሆይ ጌታ ሆይ ስምህ ይባረክ። የይሽሩን አምላክ ስምህ ይባረክ። ተስፋውን የሰጠ አምላክ የቃል ኪዳኑ አምላክ ስምህ ይባረክ። ዛሬ በኢየሱስ ስም በኔ ሕይወት ላይ ረድኤትነትን ስለምታሳየኝ ይሽሩን አምላክ ሆይ የተመረጡና ቅን የሆነ ሕዝቦችን ዛሬ ስለምትጎበኝ አመሰግናለሁ። አባቴ ሆይ አንተ ያለህ አልወድቅም፣ አንተ ያለ ምድረ በዳ አልሆንም። እግዚአብሔር ሆይ በበረሃ ላይ ምንጭ ይፈልቅልኛል። እግዚአብሔር ሆይ አይሆኑም በሚባሉ ሕይወቴ ውስጥ በሕይወቴ ላይ አይሆንም አልችልም በምላቸው መንገዶች ውስጥ እግዚአብሔር ሆይ ጣልቃ ትገባለህ። የይሽሩን አምላክ ዛሬ በኢየሱስ ስም ትገለጣለህ። ለኔ ስትል ሰማያትን ቀደህ አይሆኑም የሚባሉ ነገሮችን ይሄማ እንዴት ይሆናል የሚባሉ ነገሮችን አልፈ ትሰራለህ። የይሽሩን አምላክ እንዳንተ ያለ አምላክ የለም። የይሽሩን ሆይ በሰማያት ላይ ለረድኤትህ በዳመናት ላይ በታላቅነት እንደምሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያዬ የእግዚአብሔር የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላቴን ከፊቴ አውጥቶ አጥፋው ይለኛል። እስራኤልም ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለባት ምድር ይኖራል። ሰማያቱም ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ክብር ለኢየሱስ ይሁን። ሃሌሉያ። በእውነት ወገኖቼ ይህንን ጸሎት አብራችሁን የምትጸልዩ ሁሉ እኛ የተመረጥነን፣ እኛ በእርግጥ የተወደድነን። የእግዚአብሔር ቃል እንደዚህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳን እንሆን ዘንድ አስቀድሞ ጠራን። ዓለም ከመፈጠሯ በፊት ገና በእናታችን ማህፀን እያለን ገና ሳንፈጠር ገና ከዛም በፊት እግዚአብሔር አርቆ አስቀድሞ አይቶን ነበር። እኛ የተመረጥነን፣ እኛ የሽሩኖች ነን። አንተ የሽሩን፣ አንቺ የሽሩን ነሽ። እግዚአብሔር ስላንቺ ሲል ማይገባበት አንቺን ለማዳን ሲል በጣም ክፉና ማንም አያልፈውም በተባሉ ዘመናቶች ውስጥ እግዚአብሔር ይመጣልሻል። ቢዝነሶች ሰርቫይቭ አያደርጉም በሚባሉ ጊዜ፣ ሰው ነግዶ ማትረፍ ባልቻለበት ጊዜ፣ ሁሉም ነገር ከባድ በሆነበት ጊዜ፣ ኑሮ እጅግ ፈታኝ በሆነበት ጊዜ እግዚአብሔር አምላክ ሰማያትን ረጋግጦ ደመናትን አልፎ አንቺን ለማዳን ይመጣል። አንቺን ለማዳን ይመጣል። አንተን ለማዳን ይመጣል። ሃሌሉያ ሃሌሉያ። እኔ የምኖረው በዘላለም አምላክ ጥላ ውስጥ ነው። የዘላለም ክንዶች ከእኔ በታች ናቸው። ጠላቴን እግዚአብሔር ከፊቴ አውጥቶ አጥፋው ይለኛል። ጠላቶቼን አሳልፎ ይሰጠኛል። ምክንያቱም እኔ የሽሩን ነኝ። እግዚአብሔር አንተ ደግና አንተ ቅን አንተ መልካም ብሎ ጠርቶኛል። ማንነቴ ባይሆን እንኳን በእግዚአብሔር መነጽርና በእግዚአብሔር እይታ ውስጥ ያ ነው ማንነቴ።
በኢየሱስ ስም ዛሬ በዘላለም መተማመኛዬ ስለሆኜ ጠላቶችን በኢየሱስ ስም አጠፋቸዋለሁ። በሕይወቴ ላይ እንደ እስራኤላውያን ተራራውን እየዞርኩ ዘመኔ ይፈጅ ዘንድ በእኔ ላይ የፈረዱብኝን ሰዎች በሙሉ በኢየሱስ ስም አጠፋቸዋለሁ። በእኔ ላይ የፈረዱብኝን የመናፍስትና የአጋንንት አሰራሮች በሙሉ በኢየሱስ ስም አጠፋቸዋለሁ። እኔ የሽሩን ነኝ፣ በእግዚአብሔር ፊት የተመረጥኩ ነኝ። እግዚአብሔር ከግብፅ ምድር እንዴት እንዳወጣኝ አውቃለሁ። እግዚአብሔር እኔን ለማብላት እኔ እንዳይርበኝ ሲል የመላእክትን ምግብ ሲያወርድልኝ አይቻለሁ በምድረ በዳ። እግዚአብሔር ለእኔ ያደረገውን ለማንም አላደረገም። የኔ አምላክ እንደኔ አይነት አምላክ ማንም የለውም። አሕዛቦች የላቸውም። አምላካችን ነው ብለው የሚጠሯቸው ስማቸውን የሚዘምሩላቸው የሚሰዎች በሙሉ ቅዱሳንን ቢያመልኩ መላእክትን ቢያመልኩ ሁሉንም ቢያደርጉ እንደኔ አምላክ ግን የለም። የኔ አምላክን አይቼዋለሁ። በሰማያት ላይ ሲሰራ አይቼዋለሁ። በዳመናት ላይ ሲገለጥ አይቼዋለሁ። እንደኔ አምላክ ያለ የለም። እስራኤልም ተማምኖ ያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል፣ ሰማያቱም ጠልን ያንጠባጥባሉ ይላል እግዚአብሔር ቃል። እንደኔ ያለ አምላክ ያለው የለም። በኢየሱስ ስም ዛሬ እግዚአብሔር አምላክ ተአምራትን ያደርግልኛል። ዛሬም ባስፈለገኝና ባለሁበት ቦታ የሚያስፈልገኝን ነገር ያደርጋል። አምነዋለሁ። የሽሩን ብሎ በስሜ የጠራኝን አምላክ አምነዋለሁ። የሽሩን ብሎ የጠራኝን አምላክ አምነዋለሁ። እግዚአብሔር ዛሬ ያሰፋኛል። እግዚአብሔር አምላክ ዛሬ የኔን ነገር ያሰፋል። ከመጠን በላይ ያሰፋኛል። በኢየሱስ ስም ክርክር በሕይወቴ ላይ አይሆንም። ጦርነት በሕይወቴ ላይ አይሆንም። በኢየሱስ ስም የሙሴ የመጨረሻ ኑዛዜና የአዋጅ ቃላት እቺ ነበረች። ሕዝቤ ሆይ ከፊታችሁ ታላቅ ባህር ቢኖር ከኋላችሁ የፈርዖን ሰራዊት ቢከተላችሁ አትፍሩ። እኔ ዛሬ ብለያችሁም በዳመናት ላይ የሚጋለበው አምላካችሁ ግን ከእናንተ ጋር ይሻገራል ብሎ ተናገራቸው። እግዚአብሔር አምላኬ ሆይ ጌታዬ ሆይ አንተ ለአንድ ሰው ስትል ሰማያትን የምታናውጥ አምላክ ነህ። ዛሬ ስለ እኔ ስትል እግዚአብሔር ሆይ የጨለመውን ዓለም ታስጨንቃለህ። የጨለመውን ዓለም እግዚአብሔር ሆይ የያዘብኝን በረከቶች ታስተፋልኛለህ። የያዘብኝን ትዳር ታስተፋልኛለህ። የያዘብኝን ቢዝነስ፣ የያዘብኝን የአገልግሎት በሮች፣ የያዘብኝን መንገዶች በሙሉ ታስለቅቅልኛለህ። እግዚአብሔር ሆይ አንተ የሽሩን አምላክ ሙሴ እንደተናገረው በኢየሱስ ከፊቴ ትልቅ ባህር ቢኖር እንኳን ከኋላ የፈርዖን ሰራዊት ቢከተለኝ እንኳን አልፈራም። በዳመናት ላይ የሚጋልበው አምላኬ ከኔ ጋር አብሮኝ ይሻገራል፣ አብሮኝ ይቆማል። ሌፕራኮዛና ማንደለዲ አካሃዛታ ባህርን የምትከፍል አምላክ ሆይ ዳመናትን እንደ ሰረገላ ተሳፍሬ የምትመጣ ረዳቴ ነህ። ዛሬ እንዲህ እላለሁ፣ የኔ አምላክ እኔን ለመርዳት የማይቆፍረው ጉድጓድ የማይገለብጠው ተራራ የለም። አንተ የይሹሩን አምላክ ሆይ ዛሬም በስሜ ትጠራኛለህ። ይሹሩን እያልክ ትጠራኛለህ። ውዴ እያልክ ትጠራኛለህ። ሰዎች ተስፋ የለውም ብለው ሲተውኝ አንተ ግን በግርማህ ወደ እኔ የኔ ብቻ ነህ ብለህ አነሳኸኝ። እግዚአብሔር ሆይ አመሰግናለሁ። ሙሴን በምድረ በዳ ከእረኝነት አውጥተህ በፈርዖን ፊት አምላክ አድርገህ እንደሾምከው እኔንም ከውርደት ዛሬ አውጥተህ በክብር እንደምታቆመኝ አምናለሁ። ትላንትን የምለምን ነበርኩ፣ ዛሬ ግን የምሰጥ ሆናለሁ። ትላንትን የምባረር ሰው ነበርኩ፣ ዛሬ ግን ረሆቦት ላይ አርፌያለሁ። እግዚአብሔር ሆይ ዛሬ ማንም አያባረኝም። አሁን ከጀመርኩበት ነገር እግዚአብሔር ሆይ ማንም አይነቀንቀኝም። እስከ ዛሬ ጉድጓዶችን ቆፍሬያለሁ። እንደ ይስሐቅ ስቆፍር የኛ ነው ሲሉኝ፣ መልሼ ስቆፍር የኛ ነው ሲሉኝ፣ ሲደፍኑብኝ የቆፈርኩትን ቢዝነስ፣ የቆፈርኩበትን የሥራ በር፣ የቆፈርኩበትን የውጭ አገር በር፣ የቆፈርኩበትን ትዳር፣ የቤተሰቤን ነገር በሙሉ እየተከታተለው እየደፈኑብኝ ቆይተዋል። አሁን ግን በኢየሱስ ስም ረሆቦት ያደርግልኛል። ዛሬ የሽሩን አምላክ ረሆቦት ያደርግልኛል፣ ያሰፋኛል። አብልጬ ሰፋለሁ፣ አብልጬ ሰፋለሁ። በኢየሱስ ስም አብልጬ ሰፋለሁ። በዘፍጥረት መጽሐፍ ላይ የይስሐቅ ታሪክ ላይ እንደተናገረ ይስሐቅ በአባቱ በአብርሃም ምድር ኖረ። በዚያ የነበሩት ሰዎች ይቀኑበትና ይገፉት ነበረ። ይስሐቅ በቆፈራቸው የውሃ ጉድጓዶች ሁሉ ላይ ክርክርና ጥል ይነሳ ነበረ። ይስሐቅም ሰላምን ፍለጋ
ከአንድ ቦታ ወደ ሌላ ይሸሽ ነበረ። ከብዙ መገፋትና ትዕግስት በኋላ ይስሐቅ ሌላ ቦታ ደረሰና ጉድጓድ ቆፈረ። በዚህኛው ጉድጓድ ላይ ግን ማንም ሰው አልተከራከረውም። ያኔ ይስሐቅ ይህንን ትልቅ ቦታ እንደዚህ አለው፣ አሁን እግዚአብሔር አሰፋልን፣ በምድር ላይም እንበዛለን። ስሙንም ረሆቦት ብሎ ጠራው። ዘፍጥረት 26 ቁጥር 22 ላይ ረሆቦት ተስፋ መቁረጥን፣ መገፋትን እና የማያቋርጥ ትግልን ተከትሎ የሚመጣ መለኮታዊ ጣልቃ ገብነት ያለበት ምልክት ነው። የይስሐቅ ታሪክ እንደሚያስተምረን በህይወታችን ውስጥ ብዙ ጉድጓዶች ወይም ጥረቶች፣ ፕሮጀክቶች፣ ቢዝነሶች፣ ሱቆች ቆፍረን ሲደፈኑብን ወይም ልንከራከርባቸው ልንጣላባቸው የሚችሉ ነገሮች ናቸው። የኛ የሆኑ ነገሮች ናቸው፣ ግን በጣም ብዙ ክርክርና ንጥቂያ ያለበት ቦታ ነው። ረሆቦት ማለት ግን እግዚአብሔር በቃ የሚልበትና ማንም ሊነካው ወይም ሊከራከር ተከራካሪ እንኳን የሌለበት ሊከራከሩ የማይችሉበት ሰላምና እረፍት ያለበት ስፍራ ነው። በኢየሱስ ስም ረሆቦት ሆነልኝ፣ ረሆቦት ሆነልኝ። አሁን ባለሁበት ስፍራ ይሄን ስፍራ ተከራካሪ እንዳይመጣብኝ፣ አሁን እግዚአብሔር ሲባርከኝ፣ አሁን እግዚአብሔር ሊያሰፋኝ ሲሞክር ባጭሩ ሊያስቀሩኝ የሚመጡ ሰዎች በሙሉ በኢየሱስ ስም ጉልበታቸው አቅማቸው እንዲሰበር ጸልያለሁ። በሰዎች ተጠቅሞ ክፉ ሰዎችን ጠላት እንዲያስነሳብኝ በኢየሱስ ስም ሰብሬያለሁ። ጉልበቱን አቅሙን ሰብሬያለሁ። ይገርማቸዋል። ሰይጣን ራሱ ከሲኦል ወጥቶ ቀንዳም ሆኖ መጥቶ ላይዋጋችሁ ይችላል። ነገር ግን ምን ያደርግባችኋል? ባለ ትዳር ውስጥ ከሆናችሁ ሚስታችሁን ወይም ባላችሁን ያስነሳባችኋል። እግዚአብሔር ሊባረካችሁ፣ ሊያሰፋችሁ፣ ሊጎበኛችሁ ሲመጣ የገዛ እናትና አባቶቻችሁ ወንድሞቻችሁ ሳይቀር ይቀየሩባችኋል። የገዛ አብራችሁ ስራ የመሰሩ ሰዎች የቅርብ የሚባሉ ሰዎች ናቸው የሚቀየሩባችሁ። እግዚአብሔር በኢየሱስ ስም ይሄን መንፈስ ሰብሬዋለሁ። ከዙሪያችሁ ላይ የተመታ ይሁን በኢየሱስ ስም። እንዳትሰፉ፣ እንዳታድጉ፣ ቀንጭራችሁ እንድትቀሩ፣ የምትቆፍሩት ጉድጓድ በሙሉ እንዳይሰፋ የሚከራከሯችሁ ጠላት ሆኖ የሚነሱባችሁ በኢየሱስ ስም አባረርኳቸው ከናንተ። ጊዜያችሁ ነው። እግዚአብሔር ምንጭን ሰጥቷችኋል። እግዚአብሔር ምንጭን ሰጥቶኛል። የምረሰረስበት ጊዜ ነው። የምሰፋበትና የምበዛበት ጊዜ ነው። ያለኝ በዚህ ስፍራ ላይ ለብዙ ለመቶ ሺዎች የሚበቃ በረከትን እግዚአብሔር በኔ ላይ አስቀምጧል። ለትውልድ የሚሆን በረከትን በኔ ላይ አስቀምጧል። እግዚአብሔር መፍትሄን በኔ ውስጥ አስቀምጧል። ቅባቱን በኔ ውስጥ አስቀምጧል። እግዚአብሔር በረከቱን አስቀምጧል። ነገር ግን ይሄ ምንጭ እንዲደፈን የሚወጉ ብዙዎች አሉ። ለዚህ ነው ይስሐቅ ዘፍጥረት 26:22 ላይ በጣም ስለሚያስቸግሩትና የኛ ጉድጓድ ነው ብለው ስለሚከራከሩት ይስሐቅ በቆፈራቸው የውሃ ጉድጓዶች ሁሉ ላይ ክርክርና ጥል ይነሳ ነበር ይላል። ይስሐቅም ሰላምን ፍለጋ ከአንድ ቦታ ወደ ሌላ ይሸሽ ነበር። በቃ ሰላም ያሳጣኝ ነገር አለ፣ እንዳልሰራ፣ እንዳልሰፋ፣ ምድሪቷን እንዳልገዛ፣ እግዚአብሔር የሰጠኝን ጸጋ እንዳልገልጥ፣ እግዚአብሔር የሰጠኝን አቅም እንዳልጠቀምበት፣ እግዚአብሔር የሰጠኝን ጥበብ አይምሮዬን እንዳልጠቀም፣ የጨለማውን ዓለም እንዳላስጨንቅ፣ እግዚአብሔር እንደተናገረው እንደ ኪዳኑ መሰረት አገልግዬ ሰዎችን ነፃ እንዳላወጣ ጉድጓዴን የሚደፍኑብኝ ሰዎች አሉ፣ የሚከራከሩኝ ሰዎች አሉ። በእኔ ስፍራ ሆኖ ግን የኛ ስፍራ ነው እያሉ የሚዋጉኝ የሚያስጨንቁኝ አሉ። በኢየሱስ ስም ጸልያለሁ። ይሄ ስፍራ የኔ ረሆቦት ነው። አሁን ያለሁበት፣ አሁን የኔ አገልግሎት፣ አሁን ይሄ የኔ ቢዝነስ፣ አሁን የኔ ስራ፣ አሁን ይሄ የመጀመሪያው ነገር የፕሮጀክቴ፣ አሁን ይሄ ትዳር፣ ይሄ ሪሌሽንሺፕ የኔ ረሆቦት ነው። ከዚህ በኋላ እግዚአብሔር ሆይ ጸልያለሁ፣ ማንም አይደፍንብኝም፣ ማንም አይነጥቀኝም። ይሄን ጉድጓድ ባንተ ስም ይሄን ጉድጓድ ቆፍሬያለሁ፣ ባንተ ስም ይሄን መረብ ጥዬዋለሁ። በኢየሱስ ስም በኢየሱስ ስም ይሄ የኔ ጉድጓድ ነው ብዬ ጸለይኩኝ። ይሄ ረሆቦት ነው፣ የምሰፋበት የምዘረጋበት ጊዜ ነው በኢየሱስ። በዚህ ሰዓት በኢየሱስ ስም እናገራለሁ። በሰማይና በምድር ጌታ በኢየሱስ ክርስቶስ ስም በህይወቴና በቤተሰቤ ላይ የነገሰው የውድቀት መንፈስ ዛሬ በኢየሱስ ስም ሰንሰለቱ ተበጥሷል። እኔ የሰራሁት የሚሳካልኝ፣ የጀመርኩትን የምጨርስ፣ የምተክለው ነገር አፍርቶ ፍሬውን ሰዎች የሚበሉት፣ እኔ ራሴ ከፍሬ የምበላ የምመኘውን እግዚአብሔር በውስጥ ያስቀመጠውን መሻቴን የምጨብጥ የድል ሰው ነኝ ብዬ እናገራለሁ በኢየሱስ ስም። መካም
መካንነት፣ ድህነትና መዘግየት በኢየሱስ ስም ከኔ ፊት ዛሬ ተወግደዋል። የኃይል አምላክ በትውልዴና በቤተሰቤ ውስጥ ያለውን የድርቀት የውድቀት ሰንሰለት በኢየሱስ ስም ዛሬ ሰብሮታል። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ትዳር እንዳይመሰረት፣ ልጅ እንዳይወለድ፣ ንግድ እንዳይሳካ የሚያደርግ ማንኛውም የጨለማ አሰራር ዛሬ በእግዚአብሔር እሳት እንዲቃጠል በኢየሱስ ስም ጸልያለሁ። የጀመረውን እስከ መጨረሻው እግዚአብሔር በእኔ ሕይወት ላይ ይጽፈዋል፣ ይፈጽመዋል ተብሎ እንደተጻፈ እኔ በኢየሱስ ስም ይሄን እናገራለሁ። ከኔ ጋር አብሮ የሚያምን ሰው በሙሉ እግዚአብሔር ሆይ የጀመሩት ነገር በሙሉ ስኬት ድረስ እንዲደርስ፣ በድል እንዲጨርሱ፣ መለኮታዊ ኃይል እንዲፈስላቸው ጸልያለሁ በኢየሱስ ስም። መዘግየት ከነሱ ላይ ይብቃ፣ ውድቀት ከነሱ ላይ ይራቅ። እግዚአብሔር ሆይ ንግዳቸው፣ ቢዝነሳቸው እንዳይሰራ፣ እንዳይለመልሙ፣ እንዳይሳካ እግዚአብሔር ሆይ የተከፈተላቸው የሥራ በር በኩል ብዙ ሰዎች ተነስተውባቸው የሚዋጋቸው፣ አድማ የሚበዛባቸው፣ ጠላትና ባላንጣ የሚላክባቸው ሰዎች በሙሉ ይህን መንፈስ ዛሬ በኢየሱስ ክርስቶስና ስልጣን ከነሱ ሕይወት ላይ ሰብራለሁ። በእጆቼ ስራ ላይ በኢየሱስ ስም በረከትን አወጃለሁ። የእጆቻቸው ስራዎች እንዲባረኩ፣ ለምሰራው ስራ እግዚአብሔር ሞገስና ጥበብ እንድትሰጠኝ እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። የማረገው ነገር ሁሉ እግዚአብሔር ሆይ በአንተ ፊት የተሳካ የተለቀቀ ነገር እንዲሆን በኢየሱስ ስም ጸልያለሁ። የኪሳራ መንፈስ በኢየሱስ ስም ከህዝብ ላይ፣ ከእጆቻቸው ላይ፣ ከባንካቸው ላይ፣ ከአካውንትና ከኪሳቸው ላይ በኢየሱስ ስም ይነቀል። አንተ መሐሪና ቸር አምላክ ነህ። ልጆችህን የማትተው አምላክ እግዚአብሔር ሆይ ስምህ ይባረክ። ማለዳ ማለዳ ያንተ ምህረት አዲስ ነው። ዛሬም እግዚአብሔር ሆይ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በአሕዛቦች ስም ትከብር ዘንድ እግዚአብሔር ሆይ በኢየሱስ ስም ስምህን ከፍ እናደርገዋለን። በእሳት የምትመልስ የኤልያስ አምላክ እግዚአብሔር በኢየሱስ ስም ዛሬም ለልጆችህ መልስ፣ ለልጆችህ ጥያቄ፣ ለልጆችህ ተስፋ መቁረጥ እግዚአብሔር ሆይ ሙሉ የሆነ ማንነትን ስለምለቅላችሁ አመሰግናለሁ። እግዚአብሔር አንተ መሐሪ፣ ቸር፣ ደግ አምላክ ነህ። እግዚአብሔር ሆይ ለደግነትህ፣ ለምህረትህ ባለጠግነት ወሰን የሌለህ አምላክ ነህ። እግዚአብሔር ሆይ ዛሬም በአንተ ላይ በመተማመን እንጸልያለን። በአንተ ላይ ሆነን ድል ነሽነታችንን እናገራለን። ከኛ ጋር ያለው ክርስቶስ ኢየሱስ ከነሱ ጋር ካለው ይልቅ አሸናፊ ነው። ከኛ ጋር ያለው ከነሱ ጋር ካለው ይልቅ ይበልጣል ተብሎ በእግዚአብሔር ቃል ተናገረ። በኢየሱስ ስም መውጣታችን መግባታችን ባንተ አሸናፊነት ላይ የተመረኮዘ ይሁን። እግዚአብሔር ሆይ ያንተ ልጅ እግዚአብሔር ሆይ የናዝሬቱ የኢየሱስ ክርስቶስ በመስቀል ላይ ሆኖ ኃጢአትን፣ ድህነትን፣ ሞትን እግዚአብሔር ሆይ ሞገስ ማጣትን እሱ አሸንፎታል። እሱ ባሸነፈው ላይ እሱ ድል በነሳው ህይወት ላይ ሆነን እንጸልያለን። እግዚአብሔር ሆይ በክርስቶስ ያለውን የኛን ማንነት እያየን እግዚአብሔር ሆይ ያከበርከውን ከሞትና ከአፋፍ እግዚአብሔር ሆይ ከጨለማ ያወጣውን ማንነት የከበረ ማንነታችንን እያየን እንጸልያለን። እግዚአብሔር ሆይ ሰው ግን በእግዚአብሔር አምሳል እንደተፈጠረ አያስተውልም። ክቡር ሆኖ ሳለ ነገር ግን እንደ እንስሳ ተቅበዘበዘ ተብሎ ተጻፈ። እግዚአብሔር ሆይ እንስሳ እንደሚሆን የሚያረግ መናፍስት አሰራር በኢየሱስ ስም ይሰበር። እግዚአብሔር አባታችን ላይ ያለን እምነት እንዲቀንስ የሚያረግ እንድንጠራጠር እንደ እንስሳ ከመብልና ከመጠጥ እግዚአብሔር ሆይ ከዛ ውጪ እንዳናስብ አይምሮአችንን ያጨለመንን ነገር በኢየሱስ ስም አንተ ንቀለው። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ያንተ ሰላም የሕዝብህን ቤት እንዲጎበኝ ጸልያለሁ። ይህንን ጸሎት የሚጸልዩ በተለያዩ ጨለማና ጭንቀት ውስጥ ሆነው እየታገሉ ያሉ የእግዚአብሔር ልጆች እግዚአብሔር ሆይ ቅዱሳን ያንተ ልጆች እግዚአብሔር ሆይ በረከቶቻቸውን በኢየሱስ ስም አስለቅቄያለሁ። በእነዚህ ተከታታይ 2 ሳምንቶች እግዚአብሔር ሆይ ድንቅና አዲስ በሮችን እንድከፍትላቸው እግዚአብሔር ሆይ ስራ በማጣት የተቸገሩ በተለያዩ የውጭ አገራት ያሉ በአሜሪካ ዩናይትድ ስቴትስ ውስጥ ያሉ በዩሮፕ ያሉ ጌታ ሆይ በአረብ ሀገራት በሙስሊም ሀገራት ውስጥ ያሉ ሰዎች እግዚአብሔር ሆይ በተለያየ ጭንቀትና በእግዚአብሔር ሆይ ውስጣቸው በረብሻ ያሉ ሰዎች መንፈሳቸው በመታወክ ውስጥ ያሉ ሰዎች ይሄን ድምጽ ከሰሙ በኋላ እግዚአብሔር ሆይ አንተ መንፈስን በእነሱ ላይ እንድታሳልፍ ጸልያለሁ። በእምነት ከዚህ ጸሎት ጋር አሜን ብለው ሲገናኙ እግዚአብሔር ሆይ መንፈስ ውስጣቸውን እንዲያረሰርስ
እግዚአብሔር ሆይ ብርታት፣ ኃይል፣ ሞገስ እንድጨምርላቸው የሚታይና የሚለወጥ ነገር በህይወታቸው ላይ መገለጥ እንዲጀምር ጸልያለሁ። እግዚአብሔር ሆይ ያንተ መለኮታዊ አሰራር እንደዚህ ነው። መንፈስህ ባለበት በሙሉ በዚያ ነጻነት አለ ተብሎ ተጽፏል። እግዚአብሔር ሆይ ያንተ መንፈስ በዚህ ሰዓት ለህዝቦች በብዛት እንዲለቀቅ ጸልያለሁ። ሰማይ ተከፍቶ የእግዚአብሔር መንፈስ በሰውነታቸው፣ በስራቸው፣ በጉዳያቸው ላይ በኢየሱስ ስም እንዲለቀቅ ጸልያለሁ። ጌታ ሆይ በምሽትና በማለዳ በአንተ ፊት ተንበርክከው የሚጸልዩ የሚያነቡ ሰዎች መልሳቸው ከመቼውም ይልቅ በዚች ማለዳ እንዲፈጥንላቸው ጸልያለሁ። እግዚአብሔር አምላክ ሰማያትን እንደምከፍትላቸው አምናለሁ። እግዚአብሔር ሆይ በእነዚህ ተከታታይ 2 ሳምንታቶች ውስጥ በእምነት ከኔ ጋር አብሮ ለሚጸልዩ ማንኛውም ኢትዮጵያዊና ኤርትራዊ በዓለም በየትኛውም ክፍል ቢሆኑ እግዚአብሔር አባት ሆይ ጸጋ፣ ሰላምህ፣ ብርታትህና ተአምራት እንዲገለጥላቸው በኢየሱስ ስም ጸልያለሁ። ህይወታቸው ፈጽሞ እንዲቀየር ጸልያለሁ። ህይወት ቀያሪ አምላክ አንተ ተራውን ከፍ የምታደርግ አምላክ፣ እንባን የምታብስ አምላክ በኢየሱስ ስም በዚህ ሰዓት የተንበረከኩ ጉልበቶቻቸውን ተንበልከከ እግዚአብሔር ሆይ ተመልክተ ህይወታቸውን፣ ነገሮቻቸውን እንድታፋጥናላችሁ ጸልያለሁ። ተአምራት እንዲወርሳቸው ህይወታቸውን ያላሰቡት ድንገተኛ ሲሳይ ወደ ቤታቸው እንዲገባ እግዚአብሔር ሆይ ያልለመኑት ያልጠየቁ ፈጽሞ ይሄ ነገር በህይወቴ ይፈጸማል ወይ ብለው እግዚአብሔር ሆይ ያልጠየቁትና ያላሰቡት እንግዳ ነገር ወደ ቤታቸው በኢየሱስ ስም ይግባ። አንተ የተአምራት አምላክ ነህ እግዚአብሔር ሆይ። የእግዚአብሔር ቃል ስላንተ እንደሚናገር ከጠየቅነውና ከምናስበውም በላይ እጅግ አብልጦ ሊያደርግልን ታማኝ ነው ይችላል ተብሎ እንደተጻፈ እግዚአብሔር ሆይ እኛ ምናልባት የጠየቅናት ነገር ያሰብናቸው ነገሮች ለኛ ብዙ መስሎ ሊታየን ይችላል። ነገር ግን በአንተ ፊት እግዚአብሔር ሆይ እጅግ ቀላልና ጥቂት ነው። ነገር ግን ያልጠየቅነው ያላሰብነው እግዚአብሔር በፍጹም እርሱን ለሚጠባበቁት በእርሱ ለሚተማመኑት ያዘጋጀው አዲስ ነገር እግዚአብሔር ሆይ በኢየሱስ ስም ፈጥኖ እንዲሆን ጸልያለሁ። ፈጥኖ እንዲሆን ጸልያለሁ። በጸሎት ውስጥ ያንተ ኃይል ይንቀሳቀሳል። በጸሎት ውስጥ ያንተ ብርታት፣ ያንተ ተአምራታዊ እጅ ይገለጣል እግዚአብሔር ሆይ። ለዛ ነው የምንጸልየው እንጸልያለን ለማለት ሳይሆን እግዚአብሔር ሆይ ያንተ እጆች በኃይል እንዲዘረጉ ነው። ያንተ ብርታት፣ ያንተ ክንድ ዘላለማዊ ተራራዎች ይልቅ ከፍ ያሉ ያንተ በረከቶች እንዲገለጡ ነው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ዛሬም እጅ ትዘርጋ እግዚአብሔር ሆይ ከማዳን የማታጥረው፣ ከመባረክ የማታጥረው፣ ከመፈወስ የማታጥረው እጅ በኢየሱስ ስም ትዘርጋ። በሽታዎች ይነቀሉ። የድህነት መሰረቶች በኢየሱስ ስም ይሰበሩ። እግዚአብሔር ሆይ በሰሩት ነገሮች ሁሉ እንዲሳካላቸው በሚነኩት ነገር ሁሉ ፍሬያማ እንዲሆኑ እግዚአብሔር ሆይ በኢየሱስ ስም በሮቻቸውን አስከፍቻለሁ። የእግዚአብሔር ቃል ደጁም በሩም አውቆ ተከፈተ እንደሚል በኢየሱስ ስም አሁን ከጩኸታችንና ከለቅሷችን ወደ አንተ ከፍ ከምናረገው ድምጽ የተነሳ እግዚአብሔር ሆይ ኢያሪኮች መናድ ይጀምሩ። ከጩኸታችን የተነሳ ከምንጠራው ከብርቱና ከኃያሉ ስም የተነሳ ኢያሪኮች በኢየሱስ ስም ቅጥሮች መፍረስ ይጀምሩ። የጠላቶቻችሁን ደጅ ተወርሳላችሁ ተብሎ እንደጻፈ በኢየሱስ ስም እንጸልያለን። የተያዘብን የተበዘበዝናቸው ምርኮች በሙሉ 10 እጥፍ እንዲመለሱ እንጸልያለን። በኢየሱስ ክርስቶስ ስም እንጸልያለን። ከመጸለይ አናቆምም። እግዚአብሔር አምላክ ደግሞ ጸሎታችንን ይሰማል። ከኛ ጋር አብሮ ቅዱስና ብርቱ መላእክቶቹን ይልካል። እግዚአብሔር አምላክ ተዋጊ መላእክቶቹን ይልካል። ጨለማ የያዘውን ንብረት፣ ጨለማ የያዘውን በረከት በኢየሱስ ስም ይለቃል፣ ያራግፋል። በጌታ በኢየሱስ ስም ብዬ ጸለይኩኝ። ይሄን ጸሎት አብሬያችሁ ስጸልይ የነበርኩት እኔ ፕሮፌት ቃላብ ነኝ። እግዚአብሔር ዘመናችሁን ይባርክ። በሚቀጥለው በጸሎት ጊዜያችን እንድንገናኝ ይሄንን አካውንት ሰብስክራይብ ያላረጋችሁ እስካሁን ድረስ ከታች ላይክ እና ሰብስክራይብ የሚለውን ንኩ። እግዚአብሔር አምላክ በዚህ ጸሎት ብዙ ምስክርነቶችን ወደ ህይወታችሁ እንደሚያመጣ ምንም ጥርጥር የለኝም። ሻሎም